ይህች ዕለት መድኃኔዓለም ክርስቶስ ዓለምን ለማዳን ሲል ራሱን አሳልፎ የሰጠባት፣ ስለ እኔና ስለ እናንተ ኃጢአት ሲል በመስቀል ላይ የፍቅሩን ጥግ ያሳየባት ታላቅ ዕለተ ዓርብ ናት። የዓለም ቤዛ የሆነው ጌታ በመስቀል ላይ የከፈለውን የማይመረመር የፍቅር ምስጢርና የተሰጠንን የተስፋ ቃል ምን ያህል እናውቃለን? ዛሬ ይዘንላችሁ የቀረብነው የዕለተ ዓርብ የድርሳነ መድኃኔዓለም ጸሎትና ታሪክ የታመመውን የሚፈውስ የተጨነቀውን የሚያሳርፍና ለነፍስ ታላቅ በረከትን የሚያስገኝ ነው። ይህንን ቪዲዮ እስከ መጨረሻው በማዳመጥ በዕለተ ዓርብ ከሚታደለው ከመድኃኔዓለም ልዩ በረከትና ምሕረት ዛሬውኑ ተካፋይ ይሁኑ። ወደዚህ ኃያል ጸሎት ከመግባታችን በፊት ግን ይህ ጸሎት በረከት ለሌሎች እህት ወንድሞቻችንም እንዲደርስ አሁኑኑ ቪዲዮ ላይክ በማድረጋችሁን አትዘንጉ። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ለወዳጅ ዘመዶ ሼር በማድረግ የእግዚአብሔርን ቃል በማካፈል የበረከቱ ተካፋይ አድርጓቸው። የመድኃኔዓለም ጸጋና በረከት ከሁላችን ጋር ይሁን። አሁን ልባችንን ሰብስበን ወደ ዕለተ ዓርብ የድርሳነ መድኃኔዓለም ጸሎት እናምራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መድኃኔዓለም ዘዓርብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የዓርቡን ምሽት ነገር እንፈጽም ዘንድ እንመለስ። ዘካርያስ በእግዚአብሔር ዘንድ የታወቀች ይህች ቀን ቀንም አይደለችም ሌሊትም አይደለችም፣ በሰርክ ጊዜ ብርሃኑ ያበራልና። በዚያን ጊዜ የሕይወት ውሃ ከኢየሩሳሌም ይወጣል። ግማሹ ባሕር የተባለው ትርጉሙ የመድኃኔዓለም ከጎኑ የፈሰሰው ውሃ ይህ ነው። የቀደመ ባሕር የተባለው ከአዳም እስከ ሙሴ ከሙሴም መጥምቀ መለኮት ዮሐንስና የጥምቀት ልጆች የቀደሙ አባቶች ይባላል። ወንዝ ምድርን ይሰነጥቃታል ያለውም ይኸውም እግዚአብሔር ከጎኑ በምንጭ በመስቀል ላይ ፈሶ ወደ ሲኦል የወረደው ነው። ቃሉ ገናና ኢሳይያስ በሞት ጥምቀት ከሱ ጋር ተቀበርን እንዳለ ዳግመኛም ወደ መድኃኒታችን ኢየሱስ ክርስቶስ ወደ ሥጋው አስክሬን እንመለስ። የዚያን ጊዜ ዓርብ በሰርክ ዮሴፍና ኒቆዲሞስ ጲላጦስን ለመኑት፣ እሱም ፈቀደላቸው። ከመስቀልም አውርደው ከሽቱ ጋር በነጭ ሐር መጎናጸፊያ ገነዙት። ሌላ ያልተቀበረበት በቀራንዮ ሊቶስጥራ ገቦታ ጎልጎታ ወደሚሉት ቦታ ወርደው በመሐል ሰው ስለ ፍቅር ንብረቱን ሁሉ ቢሰጥ መናቅን አይንቁትም እንደተባለ መድኃኒታችንን በዚያ ቀበሩት። መድኃኒታችን 3 መዓል 3 ሌሊት በከርሰ መቃብር እንዲፈጽሙ በ72 ሰዓቶች በዕለተ እሑድ በሚያስፈራ ግርማ ተነሳ። ከሁሉ አስቀድሞ ለእመቤታችን ድንግል ማርያምና ለመቅደላዊት ማርያም ታያቸው። ከዛም ለሐዋርያት ታያቸው። ከዚያም 500 ጓደኞች መድኃኒታችንን ከመቃብር እንደተነሳ አዩት። በመዝሙር እግዚአብሔር ዛሬ እነሳለሁ፣ መድኃኒትን አደርጋለሁ፣ እገለጻለሁ አለ እንደተባለ ዳግመኛ እግዚአብሔር ዛሬ እገለጻለሁ፣ ዛሬ አይታችሁኝ ትደነቃላችሁ አለ። ሰማይና ምድርም በመድኃኒታችን መነሳት ፈጽመው ደስ ተሰኙ። እነሆ ኢትዮጵያ በፊቱ ትሰግዳለች፣ ጠላቶቹም አመድን ይቅማሉ። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ ለጠላቶቹም የዘላለም ጉስቁልና ሰጣቸው እንደተባለ ከዚህ በኋላ ከደቀ መዛሙርቱ ጋር ሳለ ሥርዓትን ፈጽሞ በ40ኛው ቀን ወደ ሰማይ አረገ። ጠላቶቹ ከእግሩ መረገጣ በታች እስኪሆኑ በአባቱ ቀኝ ተቀመጠ። ባረገም ጊዜ መላእክት መኳንንት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምሮ ያሉ በሮች ይከፈቱ፣ የኃያላን አምላክ የክብር ባለቤት እሱ ማን ነው? የኃያላን አምላክ እግዚአብሔር እሱ ነው እያሉ ተቀበሉት። አስቀድሞ በሲኦል ያሉ ከፈቱ፣ ዳግመኛም በሰማይ ያሉ ከፈቱ። ይህንንም አምነን በዚች በመጋቢት 27 ቀን የመድኃኒታችንን መታሰቢያ እናድርግ። በዚች ቀን መድኃኒታችን በተወለደ በ33 ዓመቱ መከራ ተቀብሎ ሞቷልና ሰው በሆነባት በተጸነሰባትም ቀን ተነሳ። የዕርገቱ ቀንም ሊቃውንት እንዳስተማሩን ግንቦት 8 ቀን ነው። የመድኃኔዓለም የስቅለቱን በዓል የሚያቃልልና ማክብር ቢኖር ዕድል ፈንታው ከቀያፋና ከሐና ጋር ነው። የሚያከብረውን መታሰቢያውን የሚያደርግ ግን መድኃኒታችንን የተቀበሉትን የዮሴፍ የኒቆዲሞስ ጓደኞች ይሆናል።
እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሌንም ስሙኝ፣ የምታምኑ ወጣቶች ነገሬን አድምጡኝ፣ በየዓመቱ መከራ በተቀበልኩበት ቀን መታሰቢያዬን አድርጉ ብሏልና። ባለጸጎች ሴቶች የተባሉ ሐዋርያት የሚያምኑ ወጣቶች የተባሉ የጥምቀት ልጆች ናቸው። የመድኃኒታችን የመከራው ቀን የተባለችም ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀን ዛሬ ነው። የማሸነፍ ቀን ዛሬ ነው። የብረቱ በር የተሰበረ በውስጡም ያለው የተበረበረ ዛሬ ነው። የሞት ስልጣን የተሻረ ሰይጣንም የታሰረ ዛሬ ነው። ምርኮ የተመለሰ ዛሬ ነው። የደዌ ቁስልም የተፈወሰው ዛሬ ነው። ሆሴ እሱ ገረፈን፣ እሱም ይፈውሰናል፣ እሱም ያድነናል እንዳለ በሁለት ቀን ማለትም አንዲቱ ከአዳም እስከ ሙሴ፣ ሁለተኛይቱ ቀን ከሙሴ እስከ መድኃኒታችን ክርስቶስ ስቅለት ያለው ነው። የዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሦስተኛው ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ቀን ነው። የዚያን ጊዜ ሙታን በሦስትነት ይነሳሉ። መድኃኒታችን በመጣ ጊዜ ለወጉት ወዮላቸው፣ ያሽሟጠጡት ሁሉ ለራሳቸው እያለቀሱ ያን ጊዜ ያዩታልና። መድኃኒታችንን ሰው የሆነባት ዕለተ እሑድን ብርሃናት ናት። ከሙታን ተለይቶ ተነሳባት። መንፈስ ቅዱስም በጽርሐ ጽዮን ወረደባት። በሕያዋንና በሙታን ለመፍረድ ይመጣባታል። መድኃኒታችን ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ እንዳለ ቤተ ክርስቲያን የታነጸችበት ዕለት እሑድ ብርሃን ናት። ወንጌላዊ ይህ ስለ ሥጋው ትንሣኤ ቤትነትን ነው ብሎ ተረጎመልን። የሥጋው ቤት የተባለች በእጁ የመሠረታት በደሙ ያከበራት በመስቀሉ ያተማት ይህች ቀን ናት። መሠረቶቿና የሚያበሩ የሽልማት ዕንቁዎች ሐዋርያት ናቸው። አመዶቿና ግድግዳዎቿ የሊባኖስ እንጨቶች ነቢያት ናቸው። የምስጢር መሰብሰቢያዎች ካህናትም ናቸው። ጣሪያና ጉልላቷም ጻድቃንም ሰማዕታት ናቸው። አጥርና ግንቦቿ የደናግን የመነኮሳት ማኅበር የሆኑ እናታችን ቤተ ክርስቲያን ያማረች የተወደደች ናት። መካንም አይደለችም፣ ባል ያላት ሴት ልጆቿ ብዙዎች ናቸውና እንደተባለላት። የመብዓ ጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።